ሰበር ዜና በጠቅላይ ሚኒስትሩ ላይ የግድያ ሙከራ ተደረገ። አስደንጋጭ ዜና ተሰምቷል። ከስልጣን ማውረድ ሲያቅታቸው ጠቅላዩን ለመግደል ሙከራ አድርገዋል። መሪው ላይ የተቃጣው የግድያ ሙከራ እንዴት እንደከሸፈ ዝርዝር መረጃ ወጥቷል። ወዲህ ደግሞ ጀነራል ይልማ መርዳሳ ህወሓትን ደፍሮ ጦርነቱን ከጀመረ እናጠፋቸዋለን ሲሉ ዝተዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናቅረን መተናል። አስቀድማችሁ ቪዲዮ ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። የተፈራው ሆኗል። በመጨረሻ ሞከሩት። ሲፎክሩ እንደነበረው አድርገውታል። ጠቅላይ ሚኒስትሩን ለመግደል ውስብስብ የግድያ ሙከራ መደረጉን ዓለም አቀፍ የዜና ምንጮች ዘግበዋል። ጠቅላይ ሚኒስትሩን በምርጫው ማሸነፋቸውን ተከትሎ ተቃዋሚዎቻቸው ለመግደል ሞክረዋል። ሆኖም የግድያ ሙከራ ከሽፏል። በዚህ የግድያ እቅድ ላይ እነማን እንደተሳተፉና እንዳቀነባበሩት ዝርዝር መረጃ ወጥቷል። ይህንን አስደንጋጭ መረጃ የተመለከተ ሰፊ ዘገባ እናስደምጣቸዋለን። ህወሓት ደፍሮ ጦርነቱን ከጀመረ እናጠፋቸዋለን ሲሉ ጀነራሉ ዛቱ። የኢትዮጵያ አየር ኃይል አዛዥ ጀነራል ይልማ መርዳሳ ተቋማቸው በትግራይ የድሮን ጥቃት ከፈጸመ በኋላ ለመጀመሪያ ጊዜ በአደባባይ ብቅ ብለዋል። አየር ኃይሉ ተዘጋጅቷል፣ ህወሓትን ከምድረገጽ እናጠፋዋለን ሲሉ ዝተዋል። ህወሓት በበኩሉ ጦርነት ሊታወጅ ነው ሲል አስጠንቅቋል። ታደምጡታላችሁ። ደብረጽዮን ገብረ ሚካኤልን በተመለከተ አንድ ከፍተኛ የህወሓት አመራር ጥብቅ ሚስጥር አጋለጡ። እኚህ ከፍተኛ የህወሓት አመራር ደብረጽዮን ከ2011 ጀምሮ ምን አይነት እንቅስቃሴ እንዳደረጉና ትግራይን እንዴት መቀመቅ ውስጥ እንደከተቷት የሚያውቁትን በዝርዝር ተናግረዋል። በአሁኑ ወቅትም አቶ አለም ገብረ ዋህድን ከህወሓት ለማስወገድ እየተነሰሱ ስላሉ ዜራ በዝርዝር ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ደብረጽዮን ገብረ ሚካኤልን በተመለከተ አንድ ከፍተኛ የህወሓት አመራር ጥብቅ ሚስጥር አጋለጡ። እኚህ ከፍተኛ የህወሓት አመራር ደብረጽዮን ከ2011 ጀምሮ ምን አይነት እንቅስቃሴ እንዳደረጉና ትግራይን እንዴት መቀመቅ ውስጥ እንደከተቷት የሚያውቁትን በዝርዝር ተናግረዋል። በአሁኑ ወቅትም አቶ አለም ገብረ ዋህድን ከህወሓት ለማስወገድ እየተነሰሱ ስላሉ ሴራ በዝርዝር ተናግረዋል። ህወሓት ውስጥ ካሉ ተሰሚነት ካላቸው ግለሰቦች መካከል ደብረጽዮን ገብረ ሚካኤል በዋናነት የሚጠቀሱ ናቸው። ስልጣን ከመጠን በላይ በመውደድ የሚታወቁት ደብረጽዮን ትግራይን መቀመቅ ውስጥ ከከተቱት ግለሰቦች ውስጥ በግንባር ቀደምነት ይነሳሉ። ታዲያ እኚህ የህወሓት ቁልፍ ሰው ማንነትና ፖለቲካዊ አካሄድ በተመለከተ በቅርበት የሚያውቋቸው አንድ የህወሓት የማዕከላዊ ኮሚቴ አባል ዝርዝር ሚስጥሮችን ስለ ደብረጽዮን አጋልጠዋል። ስማቸው እንዳይጠቀስ የፈለጉት የህወሓት ማዕከላዊ ኮሚቴ አባል ለአውራምባ ታይምስ ሚዲያ በላኩት መጠነኛ ጽሁፍ ደብረጽዮን ከ2011 ጀምሮ ትግራይን መቀመቅ ውስጥ እየከተታት ነው ሲሉ ከሰዋል። በ2011 ዓ.ም መጀመሪያ አካባቢ ይመስለኛል ደብረጽዮንን በደንብ የሚያውቀው አንድ የቀድሞ ታጋይ ይህ ሰው ህወሓትን ቀብሮ ትግራይን ወደ መከራ አስገብቶ ነው የሚያልፈው ብሎን ነበረ። በዚያን ጊዜ አልሰማ ነው። ምናልባትም የግል ግጭት ይኖራቸው ይሆናል ብለን በውስጣችን ገምተን ዝም አለን። ከዚያ ጀምሮ እስከ ዛሬ የሆኑትን ክስሶች በትኩረት ለሚመለከት ሰው የዚያን ቀድሞ ታጋይ ንግግር መሬት ያልበላው እውነት እንደነበረ እናያለን ሲሉ ጽሁፋቸውን በቁጭት ይጀምራሉ። አቶ ጌታቸው ረዳ የትግራይ ጊዜያዊ መንግስት ፕሬዝዳንት ሆነው ከተሾሙ በኋላ ደብረጽዮን ሲያደርጉ የነበረውን ውስጣዊ እንቅስቃሴ በማብራራት የሚቀጥሉት ከፍተኛ አመራሩ ጌታቸው ፕሬዝዳንት በነበረበት ጊዜ ሌሊት ከጌታቸው ረዳ ጋር ቀን ደግሞ ከሞንጀሪኖ ጋር እየተመካከረ እነሱ በቀስታ አግልሎ ራሱን በወንበሩ ቀለጠ። ለኔ የሚጠቅሙኝ ያላቸውን ሰብስቦ ያስገባቸው ስራ አስፈጻሚዎችም ቆይተው እርሱን መጠየቅ ጀመሩ ይላሉ። ቀጥሎም ሌተናል ጀነራል ታደሰ ፕሬዝዳንት ሲሆን ደግሞ ከስራ አስፈጻሚዎች ውስጥ የራሱን ደጋፊዎችና ከሰራዊቱም ለእርሱ የሚታዘዙ ሰዎችን ሰብስቦ አንድ ማዕከል ፈጠረ። በዚህም ተጠቅሞ ወደ ፕሬዝዳንትነት ተመለሰ ሲሉ የሚያውቁትን ተናግረዋል። ጌታቸውና ጀነራል ታደሰን በውስጣዊ ሴራ አግልለው ፕሬዝዳንትነቱን ከተቆጣጠሩ በኋላ ሴራቸውን እንደቀጠሉ የሚገልጹት ከፍተኛ አመራሩ በአሁኑ ወቅት እንደ አለም ገብረ ዋህድ ያሉ ራሳቸውን የሚቃወሙ የህወሓት ማዕከላዊ ኮሚቴ አባላትን በሴራ ለማግለል እየተንቀሳቀሱ መሆኑን ተናግረዋል። አሁን ጠንካራ ጥያቄ ማቅረብ ከጀመሩ የስራ አስፈጻሚና የማዕከላዊ ኮሚቴ አባላትን ለማግለል የሚችለውን ሁሉ እያደረገ ነው። የጊዜያዊ መንግስቱ ይመለስ የሚሉና የህወሓትን አጥፊ ሀሳብ የተቃወሙትን ለማግለል እንዲሁም እንደ አለም ገብረ ዋህድ ያሉ ወደ ስራ አስፈጻሚ ሊገቡ የሚችሉ ሰዎች እንዳይመረጡ ማስጠንቀቂያ መስጠት ዛሬ የሚከተለው ወሳኝ ስልት ነው። የዚህ ስልት ዓላማም ብቃት ያላቸውንና መጠየቅ የሚችሉ ሰዎችን አስወግዶ ታማኞችን ብቻ በዙሪያ አድርጎ ያለ ተጠያቂነት በስልጣን ላይ መቆየት ነው በማለት የደብረጽዮንን አካሄድና ዓላማ በዝርዝር ተናግረዋል። ደብረጽዮን ለስልጣኑ እንጂ ስለ ትግራይ ህዝብ ፈጽሞ አይጨነቅም የሚሉት ጸሐፊው ከፕሪቶሪያ ስምምነት በኋላ ወደ አዲስ አበባ ያደረጉት ጉዞ ሁሉም ሊባል በሚችል መልኩ የስልጣን ጥያቄ እንጂ የህዝብ ጥያቄ አልነበሩም በማለት ወቅሰዋል። አሁን በግምገማ ስም የሚካሄደው ድራማ አንድ ዓላማ ብቻ አለው። እርሱን መተቸት የጀመሩትን ከድክመታቸውና ከስህተታቸው ተምሮ ቢያንስ ከዚህ በኋላ ህዝባችንን ከዚህ መከራ ለማውጣት እናስብ ማለት የጀመሩትን አስወግዶ ያለ ጥያቄ በወንበሩ ላይ ለመቀመጥ ነው። ግን አንድ እውነት አለ። ትግራይ በዚያ አካሄድ ወደ ከፋ መፈራረስ እየተጓዘች ነው። ደብረጽዮን የድርጅትን መሪ የመንግስትን መሪ ነኝ ብሎ በጉልበት ወደ መድረክ ከተመለሰበት ቀን ጀምሮ እጅግ የከፋው የቁልቁለት መንገድ በይፋ ተጀምሯል በማለት ጽሁፋቸውን ቋጭተዋል።
ህወሓት ደፍሮ ጦርነቱን ከጀመረ እናጠፋቸዋለን ሲሉ ጀነራሉ ዝተዋል። የኢትዮጵያ አየር ኃይል አዛዥ ጀነራል ይልማ መርዳሳ ተቋማቸው በትግራይ የድሮን ጥቃት ከፈጸመ በኋላ ለመጀመሪያ ጊዜ በአደባባይ ብቅ ብለዋል። አየር ኃይሉ ተዘጋጅቷል፣ ህወሓትን ከምድረገጽ እናጠፋዋለን ሲሉ ዝተዋል። ህወሓት በበኩሉ ጦርነት ሊታወጅ ነው ሲል አስጠንቅቋል። የመጨረሻው ፊሽካ ሊነፋ ነው። ህወሓት ጦርነቱን ከትግራይ ውጪ አደርገዋለሁ ያለ ነው። በዚህም በሁለት አቅጣጫ ከትግራይ ውጪ ጦርነት ለመክፈት ዝግጅቱን እያገባደደ እንደሆነ ከስፍራው የሚወጡ መረጃዎች ያረጋግጣሉ። ቤንሻንጉል ጉሙዝና አማራ ክልል የጦርነቱ ሜዳ እንዲሆን ተመርጧል። በቤንሻንጉል አቅጣጫ ለሚከፈተው ውጊያ በርካታ ታጣቂዎችን ከትግራይ ወደ ሱዳን እያስገባ ነው። በትላንትናው ዕለትም የአርሚ 15 አባላት ወደ ሱዳን መሻገራቸውን ምንጮች አረጋግጠዋል። በዚህ ጦርነት ደመና መሃል ብቅ ያሉ የአየር ኃይሉ አዛዥ ጀነራል ይልማ መርዳሳ ደፍረው ጦርነቱን ከጀመሩት እናጠፋቸዋለን ሲሉ በግልጽ ዝተዋል። ውጊያን ከሩቅ ለማስቀረት እየሰራን ነው ያሉት የአየር ኃይሉ አዛዥ ጠላት የሰላም አማራጫችንን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላት ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ በግልጽ ለህወሓት ማስጠንቀቂያ ሰጥተዋል። ህወሓት በበኩሉ በትላንትናው ዕለት ባወጣው መግለጫ ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ብለዋል። የትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረው በብሔራዊ ምርጫ ቦርድም ህጋዊ ሰውነቱ የተሰረዘው ህወሓት ገዢውን ፓርቲ በጦርነት ዝግጅትና በሰብአዊ መብቶች ጥሰቶች ከሷል። በመግለጫው ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሑፋቸውን ያስነበቡት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትርና የቀድሞ የህወሓት ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስነዋል ሲሉ መክሰሳቸው ይታወሳል። አክለውም በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስቱ ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን አጽንኦት ሰጥተው ነበር። ከዚህ በተጨማሪ ጽምዶ የተሰኘው ጥምረት በአስመራ፣ በመቀሌ እንዲሁም በሱዳን ተደጋጋሚ ስብሰባ እያደረጉ መሆኑን በመጥቀስ ህወሓት በፌዴራል መንግስቱ ላይ ጥቃት ለመክፈት ዝግጅት እያደረገ መሆኑን መግለጹ አይዘነጋም። ይሁን እንጂ ህወሓት ሰሞንኛ በሚል ባወጣው መግለጫ ይፋ ባደረገው ክስ ከፌዴራል መንግስት በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎችና ከጫፍ እስከ ጫፍ እየተደረጉ ያሉ የውትድርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለት ይህንንም ለጦርነት ትንኮሳው ዋነኛ ማሳያዎች ናቸው ብሎ አቅርቧል። ድርጅቱ አክሎም ከዚህም በተጨማሪ በትግራይ ህዝብ ላይ በተጣለው ክበባና ክልከላ ምክንያት በአሁኑ ወቅት የህክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን ገልጿል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት የሰጣቸው የነበረው እርዳታ ሙሉ በሙሉ መቋረጡን አንስቷል። በዚህ ጉዳይ ላይ ከፌዴራል መንግስት በተደጋጋሚ የሚነሳ ነገር ያለ ሲሆን ይህም ህወሓት ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ነበር። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት በመሆኑ ነው ያለው ድርጅቱ ሊበላት የፈለጓትን አሞራ ጅግራ ነሽ ይላታል የሚለው አባባል በመጠቀም ብልጽግና የትግራይን ህዝብ በጠብጫሪነት በመወንጀል ክስ ላይ ተጠምዷል ብለዋል። በምርጫ ቦርድ ህጋዊ ቅናውን የተነፈገው ፓርቲው አክሎም በትግራይ ህዝብ በመንግስትና በህወሓት በኩል ያለው ጽኑ አቋም የትግራይ ህዝብ ጥያቄዎችና ማንኛቸውም ልዩነቶች በሰላማዊ መንገድ መፍትሄ እንዲያገኙ የሚል ቢሆንም የብልጽግና ስርዓት ግን ይህንን ትዕግስት እንደ ድክመት ቆጥሮታል ብለዋል። ህወሓት አሁን ላይ ወጣቶችን በማፈስ ወደ ወታደራዊ ካምፕ እንዲገቡ እያደረገ ነው በሚል የተለያዩ ተቋማትና መገናኛ ብዙሃን ዘገባዎች የሚያመለክቱ ሲሆን ወጣቶችም ለስደት እየተዳረጉ መሆኑን ተደጋግሞ ተዘግቧል። ለዚህ ክስ በቀጥታ ምላሽ ያልተሰጠው የትላንቱ የህወሓት መግለጫ የትግራይ ህዝብ በህልውናው ላይ ለሚሰነዘረበት ማንኛውም ጥቃት ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትላንቱ በጽናት እንደሚመክት በመግለጽ ህዝቡ ከጎኑ እንዲሰለፍ ጥሪ አቅርቧል። ድርጅቱ አክሎም ዛሬም እንደ ትላንቱ የህዝቡን የራስን እድል በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለብን በማለትም አሳስቧል። ወደ ሌላኛው ጉዳያችን ስናልፍ የተፈራ ሆኗል። በመጨረሻ ሞከሩት። ሲፎክሩ እንደነበረው አድርገውታል። ጠቅላይ ሚኒስትሩን ለመግደል ውስብስብ የግድያ ሙከራ መደረጉን ዓለም አቀፍ የዜና ምንጮች ዘግበዋል። ጠቅላይ ሚኒስትሩን በምርጫው ማሸነፋቸውን ተከትሎ ተቃዋሚዎቻቸው ለመግደል ሞክረዋል። ሆኖም የግድያው ሙከራ ከሽፏል። በዚህ የግድያ ቅር ላይ እነማን እንደተሳተፉና እንዳቀነባበሩት ዝርዝር መረጃ ሞቷል። የግድያ ሙከራ የተደረገባቸው የእንግሊዙ ጠቅላይ ሚኒስትር ናቸው።
ሩሲያ በጠቅላይ ሚኒስትር ኬር ስታርመር 2 ቤቶችና የግል ተሽከርካሪ ራቫፎር ላይ ተኩስ እንዲፈጸም ተልዕኮ መስጠቷን አንድ የምርመራ ሪፖርት ይፋ አድርጓል። ሞስኮ ጥቃቱን ያቀነባበረችው የዩክሬንና ሮማኒያ ዜግነት ባለው የዲፕሎማቲክ ፓስፖርት በተሰጠው ግለሰብ አማካኝነት ነው። በአውሮፓ ህብረት ባለሙያዎች ይፋ የሆነው የምርመራው ሪፖርት ሩሲያ በብሪታንያ ውስጥ ክፍፍል የሚፈጥሩና ሐሰተኛ መረጃን የሚያሰራጩ ጽንፈኛ ቡድኖችን አደራጅታለች ሲል ወንጅሏል። ዳይሬክት አክሽን ዩኬ እንዲሁም ደግሞ ተክቢር ፋውንዴሽን ከሩሲያ በሚያገኙት የገንዘብ ድጋፍ በበይነ መረብ ምልመላ በመፈጸም በአውሮፓና ኔቶ ላይ ተደጋጋሚ ተልዕኮ እየፈጸሙ ነው ሲል ሪፖርቱ አመላክቷል። የሩሲያ ባለስልጣናት የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ላይ ስለተደረገው የጥቃት ሙከራ የሰጡት ማብራሪያ የለም። በለንደን የሚገኘው የሩሲያ ኤምባሲ ግን ሩሲያንና የውጭ ጉዳይ ሚኒስትሯን በወንጀል ነክ ጉዳዮች ጋር ለማያያዝ በሚደረግ ሙከራ ተቀባይነት የለውም ሲል አጭር ምላሽ ሰጥቷል። ክቡራትና ክቡራን የአዲስ ፖስት ቤተሰቦቻችን መረጃዎቻችንን ያደመጣችሁትን ይመስል ነበረ። እስከ ፍጻሜው ድረስ መረጃዎቻችንን ስላደመጣችሁ ከልብ እናመሰግናለን።